ቤተሰቦች አላችሁልኝ ኑሩልኝ ዛሬም እንደተለመደው ፈታ ዘና እንዲሁም ቁም ነገር ያስዛሉ በያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እያለን እንዲሁም ቁም ነገር እየቀሰመን ቆይታ እንድናደርግ በአክብሮት እየጋበዝኩኝ እኔ ደግሞ ከናንተ የምጠብቀው ሐሳብ አስተያየት እንድትሰጡ ቪዲዮውን እያያችሁ ላይክ እንድታደርጉ ቻናሉንም ሰብስክራይብ ያደርጋችሁ ሰዎች ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ በአክብሮት እየጋበዝኩኝ ወደ ተለመደው ስብስቦቻችን እናልፋለን ማለት ነው። What's happening? Hey! አረቄ አልወድም። እውነት እኔ እኮ ሰምቻለሁ። ቤተሰቦች ከሰሞኑ ደግሞ ዶንኪ ዩቲዩብ ላይ እንግዲህ ድንቅ ልጆች ላይ እቺ ልጅ ቀርባ እጅግ በጣም ንግግሯ በሳል በቃ የምትናገረው ነገር አንደበቷ ደግሞ ይጣፍጣል። የክፍለ ሀገር አንደበት ስናንግ ነው ያላት። እንግዲህ እኔ በጣም ስላስደስተችኝ ስልጋብዛችሁ። አብሶ የጠላ ጉዳይ አታንሱባት። ጠላ እንዴ በጠላ ከምትመጡባት በሌላ ነገር ብትመጡባት ይሻላል። እንግዲህ ጠላ በጣም ትወዳለች። እኔ ፈታ ስላደረገችኝ ስልጋብዛችሁ። ነበር ምጠጣ አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጦ ነበር ማለት። እሺ ተዚያ ጓሪያንም ጎዴን ተቆጣ። በጊዜ ነው ያቆምሽው አንቺ? አወጣላችሁ ምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርጊው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ረሱ ጠጥሰረቅ። ለምን አስጠላሽ? ሲሸተኛ ረሱ በጣም ደም ነው የሚፈለው። አመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ ነው ግም። አረቄ ነው ግም፣ ጠላ ሸጋ ነው። የዚች ልጅ ንግግር በጣም ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለሕፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ሕፃን ጠላ ይጠጣል? ስቲቭና ዳኒ ይባላሉ። እነሱ ግን አይጠጡም። ማን ያልፉት ስማቸው? እስጢፋኖስና ዳንኤል ይባሉ አሉት። እነሱ አረቄም ቡናም ሁሉን ነገር አይጠጡም። አንቺ ቡና ትጫርሽ? አዎ። ከማጋ ተማጥፎ ቤትን ሲፈለጥ ጣል። ተማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። እሳቸው ቤት ቡና ሲፈለጥ ትጫለሽ? ተነ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣለሁ። ሚገርም በቃ ሚገርም እኔ ስለ ቡናው ሳይሆን የሆነ ጉሮሯ ምናምን ድምጿ በቃ ብስል ያለ የበቃ ትክክል የክፍለ ሀገር እንደውም ክፍለ ሀገር ነው የምትኖረው። በጣም ጥርት ያለ በሰማ መረረ ገና እኮ 5 ዓመቷ ነው። ቤተሰቦቼ ምን ትላላችሁ? ጠላ ጉዳይ እንዳትመጡባት። እና በረከት ቤት እና ተናንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። አዎ ይቅርብህ። ቆይ አሁን ጥያቄ ቡና ስትጠጡ ማለት ነው የሰው ስም የምታነሳው ማን ነች? ሁሉም ያነሳሉ። አንቺም ጭምር ማለት ነው? ማን ስም ነው የምታነሱት? አሁን ብዙ ጊዜ የብዙ ሰው ነው ዝም ብሎ ተነግሮ ማያልቅ። እና አሁን የሰው ስም ሲነሳ አንቺ አብረሽ ታነሳለሽ? እናቴም አታነሳም፣ እቺ መቅደስም አታነሳም። እንዴ እቺ መቅደስ ከእናንተ ነው እንዴ መጣች? አይደለም አዲስ አበባ ናት። አዎ ነች እኮ ታስታውቃለች። አዲስ አበባ ልጅ ናት። ታስታውቃለች። ቆንጆ ናት። እሺ አንቺ ቡና እየጠጣሽ እነሱ የሰው ስም ሲያነሱ ማለት ነው ታዳምጫለሽ? እያዳመጡ እጠጣለሁ። ደስ ይላል ወሬው? ጣፍጣል ወሬው። ከቡናውና ከወሬው የት ይጣፍጣል? ወሬው ጣፍጣል። አንዳንዴ እንደው ጠንከር ያለ ወሬ ሲያወሩ ሂጂ ውጪ ምናምን አይሉሽም? ምንም ቢወራ አንቺ ፊት ነው። እድሜሽ ስንት ነው አንቺ? ዋ ቅድም አልነገርኩም? አላ ይረሳውታ። ዋ ቅድም ስነግረኝ ይምረስ። መጀመሪያ እኔ ቤተሰቦች አላችሁልኝ ሐሳብ አስተያየት እየሰጣችሁ ነው። ቻናል ሰብስክራይብ ያደረጋችሁ ሰዎች ቻናል ሰብስክራይብ እያደረጋችሁ ነው። ይሄን ቪዲዮም እንዲሁም ላይክ አድርጉት ማለት ነው። እንግዲህ ከሰሞኑ ማለት ነው የምናውቀው የምናከብረው አንጋፋው አርቲስታችን ሰራዊት ፍቅሬ እግረኛው ሚዲያ ላይ ቀርቦ ነበረ።
እግረኛው ሚዲያ በሜዳው ዘሮታል፣ ነጥብ አስጥሎታል እየተባለ ነው ማለት ነው። ኮራ ጀነን ቀብረር ብሎ የሚመልሰው መልስ ራሱ እጅግ በጣም አብዛኛው ህብረተሰብ በመልሱ ተደስቷል ማለት ነው። እንግዲህ እግረኛው ሚዲያም በሜዳው ተዘሯል ማለት ነው። እግረኛው ሚዲያ ሰውን እያመጣ ይዘር ነበረ፣ በተራው በሰራዊት ተዘሯል ማለት ነው። አመላለሱ እጅግ በጣም እኔም ተመችቶኛል። 1-2 ቪዲዮዎች አሉኝ እነሱን ጋብዛችኋለሁ ማለት ነው። በመጀመሪያ ግን ይሄ ቪዲዮ የቲክቶክ አዋርድ ሽልማት ላይ እና አዶናይ አምባሳደር የሆነበት ፕሮግራም ላይ እንዴት ተገኘ ብሎ ጋዜጠኛው ሲጠይቀው የተገኘበትን ምክንያት ቁልጭ አድርጎ ቁጭ አድርጎልናል። እሱ ለእናንተ ልጋብዝና እመለሳለሁ ማለት ነው። እንደው እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለይም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው ራሱ የሚያዘው ያስፈልግም እሱ እና ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታለ እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም የት ነው የተገኘው፣ ምንድነው ያለው ሰራዊት፣ እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው ምን ታቀል አንሳ ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድ ሊያዘጋጅ፣ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናረጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች አሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቀው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው። ሰርቪስ ከፊት እየመራ ምናምን እኔ ከአርት ጋራ ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው እኛ ጋር ሰራላትን አይሸለም አርቲስቶች ከአርት ጋር ቀርብ ያለው ሰው ማለት ነው። ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ካርታራ ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው። የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የተጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው እኔ ሰግጥ ጉዞ ነው። አንተ በለው እኔ ያለው ምክንያቱም ቃሉ እያለን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የኛን የህዝብ ተቀባይነት ምን ያህል ሰው ያያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው አላማው ምንድነው? ሄድን እና ቁጭ ከፊት ከምናምን ነው ምናምን ነገር የለም። እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን ዞሊት እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው ማለት ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱን
እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየና ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አትችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ በቃ ይሄው ነው። እንደው ዝም ብለህ ጥቅሉ ነገር ይሄው። አዎ የሬዲዮ ድሉን ሰጠኸኝ አንተ ጋር ተቀጠርኩ። እኔ እኮ እናንተ እንደዚህ ሚክስ የምታደርጉ ሰዎች ቲክቶክ ላይ አንዱ ቪዲዮ ከአንዱ ቪዲዮ ቅንብራችሁ እጅግ በጣም ያስደስታልም አንዳንዴም ግርም ይለኛል። አሁን ደግሞ የሰራዊትንና የእግረኛውን ሚዲያን አረ በጣም ገፈኛ ናችሁ። እስኪ ለማንኛውም ልጋብዛችሁ ቤተሰቦች። አንተ ጋር ሰራሁ። እንዴት ነህ ተክሌም? እግዚአብሔር ያክብር። እንዳኮራ እውነትም ኮራ። A few moments later. Let's go. ከአዶናይ ኋላ እየተከተለ ደድቡ ሰግጡ ፈምሱ። መጀመሪያውን እኮ እንደማሆይ ትሬሳ ሲንከባከበን መጣጣር ነበረብን። በአንተ እድሜ የልጅ ከሚሆን ሰው ጋር ለዋኝ ማለት አንተ ያማል አይደለም። ታሪክ ከተከፈለው ምንም ማስታወቂያ ይሰራል። የመጣው የሄደው እንደመለጠፍ በአንተ እድሜ የሚውሉበት ሰዎች ጋር ዋል እኮ ነው መከራ። በፍጹም አይጠበቅም። ውስጥ ነው የገባው። እናታችሁ ስንት አለሌ በዛበት ታነጋግር ሰው ጊዜ ምን አለ መሰለህ በዚህ ቆመህ ያመሰግንክበት መንገድ ከዛሬ ብለው እንደሆነ አላውቅም። በሌላ ቦታ ምን ይላል እግር ብላ እንግዲህ ቤተሰቦች የሰራዊት ፍቅሬና የእግረኛው ሚዲያ ፈሰፈስ እንዲህ በቀላሉ የሚያልቅ አልነበረም። ቅዳሜ ዕለት እጅግ በጣም ሙሉ 1 ሰዓት ከምናምኑ እጅግ በጣም ተቋቁሞ ሰራዊት ፍቅሬ እግረኛው ሚዲያ ዘሮት ነው የወጣው። እንግዲህ እግረኛው ሚዲያ ተዘሮ ያውቅም፣ ሁሌ እንዘራራ ነበር። በሰራዊት ግን ሽንፈት አጋጥሞታል የሚባል ነገር አለ። መልሶቹም የሰራዊት ደስ ይላሉ። የመጨረሻ ደግሞ ያረካኝ መልስ አብዛኛው ህብረተሰብ ሶሻል ሚዲያ ላይ ሲቀባበለውም ተቆርጣ ስትዘዋወር የነበረችዋ እቺ ነች። እቺን እስቲ አብረን ሰምተን እንገረም፣ እንደሰት፣ እንሳቅ። ምንም ነገር ይሰራል አይደለም ከፍዬህ ከቢሮ ላስወጣህ እችላለሁ። አርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው የምታይ ነበር። ደግነቱ ቴሌቪዥን አትከፍትም ዩቲዩብ ላይ እና እኔ መርጬ ነው የምሰራው። ፕላስ አቅም ያለው ሰው ይገኛል። ወንዶች ጉዳይ የሚቆራበት ምርጥ አባላቸው። ወይኔ ምን ነው እኔም እንደሱ በእናትህ እድሜ 34 ነው ትልሻለች። ወጣ አታውቀውም። ቤተሰቦች አንድ ነገር ልናገር። ስለዚህ ሰውዬ በቃ በተጠራበት ዩቲዩብ ቻናል ብሮድካስተር ይባላል። እዛ ላይ በቀረበበት በተለያየ ብሮድካስት ላይ የቀረበ ቀሮሮ ችግር እኔ እንዲህ ነኝ የሚለው የሚመክረው ሰው የለም። ይሄ ምንድነው ሳቱ ምናምን አንድ አልበም አለው። አሁን ደግሞ ስለመሰሉ በስማ አረ ምንድነው አንድ የሚለው ሰው የለም። እስቲ ቤተሰቦች የሆነ ነገር በሉ። ስለዚህ ማን ነበር ስሙ? እኔ ስሙ እኔ እንጃ። ሳቱ የሚባል አልበም አለው። በቃ ስለ ራሱ ብቻ ነው በግድ በቃ ምናምን ትወጣና ምንም ባልተፈጠረበት ገና እኮ ወይ ደሞ አልተረጋጋ ምናምን እንዲህ ምናምን ወጠራ ተቀውጠዋለች ማለት ነው። በመጀመሪያ ደረጃ በአማርኛ ጥቁር ሽሮ የሚባል የለም። አልበሜን እንደዚህ አውታር ላይ ጭኜ እንደዚህ ሚሊየን ቪው ገብቷል ተሰጠኝም ትላለች ምናምን። ደግሞ ታሳዝነኛለች። አሁን እኔ ምን ብዬ አሁን እሷን መናገር አልፈልግም። ምክንያቱም ትሳሳታለች እኮ በራሷ የሚወት ላይ በመድኃኒዓለም በቃ ይብራ አራድዬ ልጅ እኔ ወዳታለሁ። ደግሞ ዘመድ እኮ ነች። አዶናይ በለጠህ እንዴት አይበልጠኝም? እኔ ባይዘው የማይገባችሁ ነገር አለ። እግዚአብሔር ለቲክቶክ ትሬንድ ነው፣ ቲክቶክ ፋሽን ነው። ተረዳችሁ? የሆነ ሰው ይመጣል፣ የሆነ ሰው በደንብ እንትኑን ያስፋፋል፣ ይጫወታል፣ ማለት ጊዜውን አየሩን ሰዓቱን ይቆጣጠረዋል። ከዛ በኋላ የሆነ ሰው ሲመጣ ደግሞ ይቀየራል። በቃ እኛ የሆነ ሰዓት ላይ ለፈለፈን አፋችንን ከፈትን፣ የሆነ እይታ አገኘን። ከዛ ደግሞ እኛን የሚተካ ሰው ሲመጣ ደግሞ እኛ ገለል እንላለን። ተረዳችሁ? ወጣ እንላለን፣ ዳራችንን ይዘን እግረኛው ላይ እንራመዳለን እንጂ ገግመን ወደ አዶኒ ስንመለስ ጊዜዋ ነው ተሸቀል በደንብ። ግን ችግሩ ታዳጊ ሀገር ላይ ነን ያለ ነው። ሆይ ብሎ ይሰቅላል ሰው።
ትንሽ ስህተት ሲያገኝ ደግሞ ቅጥቅጥ ጭንቅላትህን ያደርጋል። እሱ ነው የሚከብደው። ጸሎት ማለት ድልድይ ነው። ድልድይ ማለት ከማጋር ነው መገናኘበት ወዴት ነው የሚሻገርበት ብትል ከፈጠረ እዚህ ላደረሰ ካምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረ ለሉል እግዚአብሔር የምታደርሰው መልእክት ሊኖር ይችላል፣ የምታቀርብለት ጥያቄ ሊኖር ይችላል። እነሱም በጸሎት ጊዜ ሰጥተህ ወደ አምላክህ ነው ልትጸልይ የምትችለው። ቤተሰቦች ያላችሁልኝ ኑሩልኝ። ቻናሉን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። 7000 ለመግባት ትንሽ ነው የቀረን። እንግዲህ ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ 7000 ገብቼ አመሰግናችኋለሁ ማለት ነው። እጅግ በጣም ደስ ብሎኛል። ላይክ ማድረጉት፣ ሀሳብ አስተያየትም ስጡ። ይሄ ቪዲዮ ማለት ነው እኔ በጣም ስላልገባኝ ደጋግሜ አይቼዋለሁ። ልጅቷ ምን ልትል እንደፈለገች ምንም ሊገባኝ ስላልቻለ ያው ስታንድ አፕ ኮሜዲ ነገር ነው በየሳምንቱ የሚቀርብ። እቺም ኮሜዲያን ነች። እንግዲህ ምን ልትል እንደፈለገች ምን መልእክት እንዳለውና ስላልገባኝ እስቲ እናንተ የገባችሁ ሰዎች ካላችሁ እስቲ ኮሜንት አድርጉልኝ። እስቲ ልጋብዛችሁ። መጀመሪያ ቤቱ ስንሄድ ሰልፍ ያገር ሰልፍ ይሄ ሰውዬ ተፈላጊ ነው አልኩ። I deserve nothing less። የሚፈለግ ሰው ነው የሚመቸኝ። ሄድኩኝ። ሰልፉ ያው እንደ ማንኛውም ሰልፍ ተንቀሳቀሰና ገባን። ውስጥ ስንደርስ ይሰማል። It's not a private conversation. Apparently ጠንቋይ ቤት ሁሉ ነገር ይሰማል። እና ከኔ በፊት ያሉ ሰዎች መግባት ጀመሩ። በርሶ መጀን አባቴ ይባላል ትሰማላችሁ። she goes 2 አመት ሆነኝ። እኔ ብዙ አመት ሆነኛል ብቻ 2 አመት ሆነኝ። በተመረኩበት ነገር ስራ ማግኘት አልቻልኩም። That's not what we're here for። ከዛ ታሪኳን ማውራት ጀመረች። ያው ሰደብ አርጓት እያለቀሰች መውጣት ጀመረች። አይ አጠር ያለ ልጅ መጣ ገባ። በርሶ መጀን አባቴ ምን ሆነ ነው? አንተ ደግሞ ኢንጂነር ነኝ። ስራ ፈልጋለሁ። በሱ ቢሆን እኔ ራሴ ስራ አላገኝም ብሎ ሰውዬው አስወጣው። ባለ ጊዜም የለም ጊዜ እግዚአብሔር። ማንም ከዘመን ተጫርቶ ጊዜን የገዛኝ አሁን ዛሬ የሞላለት የደመቀው ያማረበት ሲያድር ነገ ይረገጣል የቀን ጽዋ ሲጎልበት። የጊዜ ጀግና ነው ያለው። በውሎ አዳር በሂደቱ ሁሉም ነገር ይለወጣል። ጊዜ ካለ ሳይቻኮል ያንዳንዱ ፍርድ ይሰጣል። ጊዜ ተንታኝ ጊዜ አደራጅ ጊዜ ዳኛ ጊዜ ፈራጅ ጊዜ ሰፊው ጊዜ ታጋሽ ምስክር ነው ጊዜ ነቃሽ ጊዜ ነቃሽ ጊዜ ወቃሽ ትላንት ዛሬም ነገም ሁሌ። አዲስ አበባ ገነት ነች። አራድነት ላንተ ነው እንዴ? አራዳ ልጅ ማለት ለሰው በር መክፈት፣ ያ ሰው የሚወድ ሰው ሲያልፍለት ደስ የሚለው እኮ ነው ያራዳ ልጅ። አዲስ አበባ ገነት ነች። ማንም መጥቶ ቢያድግባት፣ ማንም መጥቶ ጠግቦ ቢበላባት የአዲስ አበባ ልጅ ደስ ይለዋል እንጂ የለበትም ክፋት። ያራዳ ልጅ ምኑ ተነግሮ ምኑ? ያራዳ ልጅ እኮ ፊት አይቶ ያውቃል። ያራዳ ልጅ እኮ ለፍልፈሽ ረቦኛል እስክትዩ አይታገስሽ። አራዳ ነው፣ ባናና ነው፣ ነቄ ነው ያሰኛል። አትቅሪድ እያቸው ኧረ ይገርማል ለታሰበ አጢኑ ላያቸው ቢያንስ ነው እንጂ ያበዛ ከአዲስ አበባ ልጅ ያለፋስ ምን ይለዋል ያስጠና እንኳን ደጅ እኔ እስከ አዲስ ከሸገር ጉዳይም አለኝ የማፍቀር አንተንም ምደፋልኝ በህዝብ ዘረፋ። ቤተሰቦች ያላችሁልኝ እንግዲህ መጥቻለሁ ተመልሼ ማለት ነው። ይህ ታሪክ እጅግ በጣም ከዚህ በፊት ሰምቼው ነበረ። እንግዲህ ካልሰማችሁት ትንሽ ቆየት ያለ ነው።
ጀለሴ የፖሊስ ጋዜጠኛ ነው። እንግዲህ የገጠመውን ከሌባ ጋር ያረገውን ግብግብ እጅግ በጣም የሚገርም ታሪክ ስለሆነ እስቲ ልጋብዛችሁና ለመለስ እንግዲህ ካይደ መቅጧት ወደ 2 ሚሊዮን ብር አካባቢ ይመስለኛል ወደ ባንክ ገንዘብ ለማስገባት በመኪና ሲሄዱ የሽያጭ የተሰበሰበ ገንዘብ መንገድ ላይ እነዚህ ዘራፊዎች ይይዟቸውና ዘበኛውን በጥይት መተው ሂሳብ ሰራተኛዋ ወደ ባንክ ይዛ የምትሄደው እሷ ያዘችውን የገንዘብ ሳምሶናይት ይዘው ወደ ሶማሌ ተራ ቁልቁል የሮጡ ሲሄዱ ፖሊስ ደግሞ በአጋጣሚ ወደ ስራ የሚገቡ ፖሊሶች ነበሩ። ሰርቪስ ፒክአፕ የሚመጡ የነበሩ 100 አለቃ እሱ እና ሌሎች ነበሩና በአጋጣሚ ተገጣጠሙና ከዛ በኋላ መሀል ላይ ተኩስ ተከፈተ። እነዛ የያዙት ብር ሻንጣው ተከፈተና በዛ በሶማሌ ተራ ቁልቁለት ላይ ብር ተሰራ። እንግዲህ 2 ሚሊዮን ብር ስትማች ዋው ወይን ታሪክ ሰምቼዋለሁ። እንደውም ማን ነበረ የጆን ዳንኤል አጎታ ጆን ዳንኤል ቲክቶከሩ አወቃችሁት አይደለ? የሱ ጋር አጎት አብሮ ታስሯል ነበር። አሁን ተፈተዋል። የዛ ጊዜ ጀብደኛ ነበረ። ስሙ ማን ነበረ? የሱ ታሪክ ነው። አሁን እርግጠኛ ነኝ ቀድሞ ነፍሱን ይማርና ጠቅላይ ሚኒስትራችን መለስ ዜናዊ ራሱ በፓርላማ 4 ነው 5 ያምልጦ ካሁን በኋላ እንዳትይዙት ራሱ ብሏል አሉ። ታሪኩ እጅግ በጣም በቃ ፊልም ነው የሚመስለው። እሱ መሰለኝ የሱ ታሪክ ነው እርግጠኛ ነኝ። እስቲ እንቀጥለው። ፖሊሶች ተከታትለው ያዟቸው። ከዛ በኋላ ልጆቹ ሲያዙ በጣም ከባድ ዘራፊዎች ናቸው። ኢንተርቪው ላደረገው ስል አይሆንም ማለት ዛተብኝ። ኢንተርቪው ስላደረኩት ስንወጣ መጀመሪያ አንተ ነው ምደፋ አለኝ በህዝብ ፊት ማለት ነው። እኔ ደግሞ ያው እኔም ፖሊስ አይደለሁ። እኔ አንተ በዋስ ተፈተህ ስትወጣ ደጅ ላይ ከኔ ጋር ነው የምንገናኘው እና አልኩና እንዲህ ተመላለሰ። መጨረሻ ላይ አመለጠ። ከእስር ቤት አመለጠ ሲባል መሌ አሪንጉልኝ አመለጠልኝ። ምክንያቱም በጣም ነው የሚፈራው። ክትትሎች ሰርቪላንሶቹ ምናምን እነሱን በሙሉ በሽጉጥ እኮ የሚያባርር ልጅ ነው። መርካቶ አካባቢ እኮ በሩ ልክ ሲያንኳኩ ደርሰውበት ምናምን መሳሪያ ይዘው ማንም በቋረም ራሱ በሩን ከፍቶ ምን ፈልጋችሁ ነው ምናምን ብሎ ፖሊስ የሚያባርር ሰው ነውና በጣም ይፈርታል ነበር። ትልቅ ሞል ለመዝረፍ እኮ ከማስተር ፕላን ምናምን አውጥቶ እኮ በጣም የሚገርም ልጅ ነው። ልጅ እንትን በቃ ይሄ የፊልም የሚሰራ በቃ እንደሱ አይነት ድፍረቱ ልቡ በጣም ይደንቀኛል። እና የቆየ ነገሩ ተረሳሳ ምናምን ጠፋ ተባለ። በቃ ፖሊስም ሊያገኘው አልቻለም። ፍለጋ ላይ ነበር። ከእስር ቤት ነው ያመለጠው። እና አንድ ጊዜ ያዙት እኮ ተከታትለው ክትትሎች ምናምን ኦሎምፒያ ጋር ያዙታል። የኔ ሰፈሪ ማለት ነው። እና ዋት አልኩኝ እኔ ከዛ እጂ ያለው የኔ ቤት እዚህ እሱ የተያዘው እዛ ጋርና ይሄ ሰው ያያየኝ ምሮኝ ነው። እኔ ማታ ነው የምገባው እንግዲህ ቤትሽ የማይወደው የሰው ባ እኔ ምለው ቤተሰቦቼ እንተዋወቃለን የሚለው የኢቢኤስ ፕሮግራም ማለት ነው። ከየት ነው ሰዎቹን ተሰብስበው የሚያመጧቸው? ይሄ ደግሞ በጣም ይገርማል። የአመቱ ምርጥ እውነት ይላል እንዴ! ባሏን እንግዲህ ያሰጣችሁ አይገልጸውም። እዚህ ሚዲያ ላይ እንዲያ ያሰጣችሁማ አብሮ ሲኖሩማ እጅግ በጣም ብዙ ጊዜ አስተዋለች ማለት ነው። መልሷ እጅግ በጣም ስለ ባሏ የተናገረችው ነገር እጅግ በጣም እኔ አልተመቸኝም። እስቲ ልጋብዛችሁ። ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስ ለምን ተዛዝ አይ የሆነ በቃ የሚያስደስት ነገር ተረክተት ይነጫነጫል። ምን አመል አለበት? ይወደው ነው የሚጠላው ነው ይላል። የሚወደውም የሚጠላው ያለ አይመስለኝም። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋር ውሸታሙ እንደዚህ መናገር አይችልም። እናንተ እዚህ ቁጭ በሉ። ቲክቶክ ውስጥ መሸታ ቤት ተከፍቷል። ያው የራሱ አዝማሪ ያለው ከፍተኛ መስተንግዶ ያለው ያምሬ ነው ጋይስ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ጦርነቱ ይጀምራል። አብራችን ቆዩ። ነገርየው እንደሚመስለኝ በሸሸግ ነው። እንግዲህ ምንድነው ያለችው? ታወራለህ አሉ ሰፊ ነው ብለህ ተናግረሃል አሉ ሰፊ ነው ብለህ ሲጀመር ቢጠብስ መች ይሄን አላነበም። ለደህንነቴ ሲባል ይሄን ማንበብ አልችልም። ይከፋ የለም። ወደ ኮሜንት ተቀበይ ማረሻዬ ሹል ነው ያው ፌሯን ካሲ መሬትሽ ሆነብኝ ከወልዲያ ደሴ እውነት ነው።
መሬት ከወልዲያ ታርፋለች እንዴ መጣችለት ተቀበላለች እሺ ቢሰፋ ቢጠብስ መቻንተ ታውቃለህ እሺ ፋቂያ የሚያክል አማሳይ ይዘህ ያዝ እንግዲህ ኧረ መፋቂያ የሚያክል ማማሳይ ይዘህ ወረጋሎ አይባል ተቀበል መጣ ደግሞ ተቀበይ አልቆመም አለችኝ ደግሞ በሷ ብሶ በርሙዳ የገባ መቼ ተመለሰ በርሙዳ የገባ መቼ ተመለሰ እውነት ነው መጣች እሷም እስቲ ተቀበል ከወሎ ወለጋ መጣሁኝ በበቅሎ እሺ ሰፊ ነው ይለኛል ሬሳ አንጠልጥሎ የለም ማለት ነው እሱም አላረፈም ተመልሶ መጣ ተቀበይ አባይን በጀልባ ሲሻገሩ ባይ በዋና ገባሁኝ መከራዬ ላይ ተቀበይ አላት ይበቃል ብለሽኝ ትንሽ ማማሰያ በሞያሌ አድርጎ አስገባኝ ኬንያ ለያላችሁ ቆይ መስተንግዶ ይምጣ መስተንግዶ ክቡራን ኮሜንት አንባቢዎቻችን ጠላ ወይስ ጠጅ ይሁንላችሁ ጠላ ከጠጁ ቅጁማ ኧረ ተውኝ ወደ ኋላ ደግሞ ምን አለ ቡና የለሽም ጭራሽ የሌለው እንደምን መልከት ኧረ እኔ ማደሬ ነው አልጋ የለም ጀለስ እዚህ ጋር ጠላ ቅጂልኝ ብሏል በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለዋለች ከዛ ሰውየው ያው ኧረ ተይ ለቤቱ አዲስ እንግዳ ነኝ ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔዎች ብላ ሰውየው ጠጅ ተጋብዟል ሌላ አንድ ሞቅ ያለው ሰው ደግሞ ወጣና አትጨቃጨቅ በቃ አርፈህ ጠጣ በጣም ነው እንደምታውቁ ብቻ ይመቻችሁ ይመቻን ቤተሰቦች አላችሁልኝ አሁንም እንግዲህ ሀሳብ አስተያየት እየሰጣችሁ ነው እንግዲህ ቪዲዮዎቼ ፈታ ዘና እንዲሁም ቁም ነገር እያያዛችሁበት እንደሆነ እርግጠኛ ነኝ ማለት ነው ሰውዬ በየፖድካስቱ የሚሰጠው ስለ ትዳር እጅግ በጣም ምርጥ ሀሳብ ነው ብንተገብረው መልካም ነው ባለትዳሮች የት ናችሁ ሴትም ወንድም እንግዲህ ይሄ ቪዲዮ ለእናንተ ነው ብዬ ነው ያመጣሁት እንግዲህ ካላችሁ በደንብ ጆሮአችሁን ከፈት አድርጋችሁ ስለሚመለከታችሁ ብትሰሙት መልካም ነው ላለው ወደ ሀሳቡ ትዕግስትና መከባበር ነው አለቀ ፍቅር አይደለም አልዋጣለ ውሃ የለም ይኸውልህ ትወዳታለህ ወይም ትወደዋለች አይደል ስትወድ ትንሽ ይደፈናል ሁሉም ነገር ቀንም ማታም ስለሱ ነው ስለሷ ነው ስለ ኤቭሪቲንግ ወደዛ ነው የምትሄደው ሪያሊቲ ስትገባ ግን ይሄኛው ደሚናና ያ ቦይፍሬንድ የነበረው ደሚና ኮምፕሊትሊ የሁለት ዓለም ሰው ነው ወደ ትዳር ዓለም ስትገባ መዋሸት አትችልም የመረረ እውነት ነው ሳትፈልግ ፀሐይ እንደምትወጣው ትዳር እንደዛ ነው እውነቱ እሱ ነው ይሄ ጉግል እና ወረቀት ላይ የተጻፈው እሱን ተውት ሪያሊቲውን እየኖራችሁ ያላችሁ ሰዎች ታውቃላችሁ ትዳር ይሄ ሉክ በየሚዲያው ላለው ጓደኛ የነበርክ ጊዜ ጮኛ የነበርክ ጊዜ የሌለህ ማንነት አለ ካፍቴሪያ ነው መዝናኛ ነው አበባ መውሰድ ነው ወሬ ነው ምናምን ነው ወይስ come to reality ትክክለኛው ትዳር ላይ ስትመጣ ግን እሱ የለም ህይወት ለማሸነፍ ነው የምትሄደው ፍቅር ያዘኝ ስትል እሷን ለማሸነፍ ነው የምትሄደው የሌለህን ኮት እኮ ተበደረ ለብሰህ ትሄዳለህ ህይወት ውስጥ ግን ተበደረ ለብሰህ አትቀጥልም ታዋረዳለች የሌለ ማንነት ነው የምትናገረው ያ ሚኒማ ነው መግቢያ ነው ከዛ በኋላስ ህይወት እንዴት መሰለች
ወተትም ናት፣ በርበሬም ናት፣ ዳጣም ናት፣ ጨውም ናት፣ ማራራም ናት። እነዚህ ነቻችሎ መሄድ። ምክንያቱም ሁለት ዓለም ነው የሚጋባው እዚህ ውስጥ። በመጀመሪያ ደረጃ እሷ ሴት አንተ ወንድ፣ እሷ ሚስት አንተ ባል። ነገሮች ሁሉ ልዩነቱ ሰፊ ነው እኮ። ከዛስ በመግባባት ውስጥ፣ በመረዳዳት ውስጥ፣ በመከባበር ውስጥ እኩልነት ይላሉ አላምንበትም እኔ ማይ ፐርሰናል ነው። የትዳር ውስጥ እኩልነት የለም ነው ብለው እኔ የወንድ ሴት እኩል ምናምን የሚባለው ነገር እንትን ነው ሲሊ ፊሎሶፊ ነው። እና ምንድነው ኤሌመንቱ መከባበር፣ መዋደድ። ስትገናኝ ራሱ በእኩልነት አይደለም የምትገናኘው፣ ለግጥሚያ አይደለም የምትገናኘው። ገባ? ሁለት ክለብ አይደለም የሚገናኘው። ስሜታዊ ግንኙነት ነው፣ ፍቅር ነው፣ መተሳሰብ ነው። በቃ ምድር ላይ ካሉ ሴቶች እሷን መርጠን ያገባሃት እንጂ እሷን አምጥተህ ካንተ እኩል ልታረጋት አይደለም፣ ወይ እሷ አንተን ከሷ እኩል ልታረጋ አይደለም። በቃ እዛ ውስጥ የሚያኖርህ ምንድነው? መተሳሰቡ፣ መከባበሩ፣ መፋቀር ብዙ ጊዜ ወደ መውደዱ የሚሄደው ሁለቱ በደንብ ካሉ ብቻ ነው። ደረቅ መውደድ ደግሞ ምን ይሆናል ማለት ነው? ቶሎ ብሎ ይበላሻል። ስለዚህ ትዳር ማለት በቃ ትልቁ መከባበር። ሁለተኛ ደግሞ ትዳር እንዲጣፍጥላችሁ የትልቁ የትዳር ጨው ደግሞ እያዩ እንዳላየ ማለፍ። ለእያንዳንዱ ነገር ሲል የሆነ ነገር ትዳር የሚያፈርሰው ደግሞ ጨለማ ውስጥ ያለ ሰው ስለ ብርሃን መስማት አይፈልግም፣ ብርሃንን ማየት እንጂ። የከፋው ሰው ስለ ደስታ መስማት አይፈልግም፣ ደስታን ማግኘት እንጂ። ብዙ ሰዎች ብቻቸውን ነው የሚኖሩት። ለምን ይመስልሻል? እነሱም በደጉ ዘመን የኔ የሚሉት ሰው ነበራቸው። ነገር ግን በአንድ የቀን ጎዶሎ ያንን ሰው ይነጠቃሉ። የዛኔ ዳግም ሰው መውደድ፣ ዳግም ማፍቀር ይፈራሉ። ትዳርን ለማቆየት ዕውቀት ነው የሚያስፈልገው? ፍቅር? ሴቶች የታላችሁ፣ ወንዶች የታላችሁ፣ ባለትዳሮች የታላችሁ፣ ይህ ምክር ለእናንተ ነው። ጆሮ ላለው ይህ ሰውዬ እጅግ በጣም ሶሪ ስሙን ባለማስተዋሴና በመርሳቴ ሶሪ እንጂ እጅግ በጣም የሚናገራቸው ንግግሮች አንደኛ ናቸው። እስቲ ባለትዳሮች የታላችሁ? እስቲ ይህን ቪዲዮ ላይክ እያደረጋችሁ ይህን ቪዲዮ እንግዲህ ጆሮአችሁን ከፈት አድርጋችሁ ለእናንተ ነው እንድትሰሙት ጋበዝኳችሁ ማለት ነው። ዕውቀትም አያስፈልግም፣ ፍቅርም አያስፈልግም። እና መቻቻልና መከባበር በቃ ወንድ ልጅ እኮ ከሚስቱ የፈለገችውን ነገር በሰጠውና ክብሩን ነው እኮ የሚፈልገው። መቻቻል በቃ አገር የምትገነባው በመቻቻል ነው። ትዳር የሚገነባው በመቻቻል ነው። አገር የሚገነባው እንትን እኮ ነው። ትዳር ማለት እኮ አገር ነው። በቃ ክብርና መቻቻል። ለእያንዳንዱ ነገር ደግሞ ችግር ውስጥ መሄድ ሳይሆን አንዳንዴ ችግሮች ዋጥ አድርጎ ማለፍ። ምክንያቱም ሰው ነህ፣ ሚስትህ ታጠፋለች፣ ባልሽ ያጠፋል። ሲያጠፋ ያዙ ይልቀቁኝ አገር ይለቀቅ ብትይ ከሆነ ተጎጂ ነሽ። ሌላው ትዳር ውስጥ ደግሞ ትልቁ ፈተና የሆነው ሚስትህን የፈለገ ያህል እናት ላይ አትማት፣ የትም አትማት። በቃ የምትወዳትና ትዳሬ ትክክለኛ ይሆናል። አብዛኛው ሰው እዚህ ጋር ነው የሚሸወደው። ስትጣላ ሄዳ እናቷ ጋር ወይ እህቷ ጋር ባሏን ታማለች። ነገ ተመልሳ ግን እሷ ብብቱ ስር ነች። አማቾች ግን ከዛ በኋላ ጠላት ናቸው። በቃ ትዳር እንዲጣፍጥላችሁ ከፈለጋችሁ ጦርነታችሁን ምን አርጉት? የውስጥ ጦርነት ዋጡ፣ ተቃጠሉ፣ በሉ ቤታችሁ ውስጥ። በቃ አይ ትንሽ አስቸግሮኛል በይ፣ በቃ ትንሽ ወይንም ወንድም ኮንክ በቃ ትንሽ አስቸጋሪ ሆነችብኝ ብለህ ዝጋው። እያንዳንዱ የትዳርህን ሚስጥር የባለቤትህን ችግር አውጥተህ ታወራና ሁለቱን አማቾች ጠላት ነው የምታረከው። ምክንያቱም የተጣላ ሰው ተጣልቶ አይቀርም፣ ይታረቃል። የፈለገች ያህል ብታኮርፍ በትዳር ውስጥ እስካልተለያየህ ድረስ ምንድነው የሚሆነው? ኢቭን ተለያይተህ ራሱ ኤክስ ባል ኤክስ ሚስት ነው የምትሆነው እንጂ አለ ግንኙነቱ። ስለዚህ በተቻላችሁ መጠን አበደን በቃ ፕሊስ፣ እቺ ነገር በቃ ትልቅ ነገር ናት። ባልሽን ጓደኛሽ ላይ አትሚ፣ ሚስትህን ጓደኛ ላይ አትማት። የኔው አለች አይደለም እንደዚህ ምናምን ዳት ደወረስት የኔው አለ አይደል እንደዚህ የሆነ ነው። ህይወት እዚህ ጋር ነው ያለው። ምክንያቱም ለምን እንደሆነ ታዲያ ያ ሁሉ እንደዛ ተባብሎ ግን ነገ የት ነው ያለችው? አንተስ እዚህ ጋር ነው ያለው። ለነዛ ሰዎች ግን እዛ ጋር አይደለም ያለው። ሲያዩት ሰው ይመስላል። አስቸገረው ልጃችንን እንዲህ አረገች እንዲህ አረጋት የሚሉ ሰዎች እኛንም በራ ከፍተው እናመሰግናለን።
አሁንስ ተዋት ወጥቃት አይደ አጥብልኝ ህይወት እንደዛ ነው የሚገርም What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎቼ እነኝን ይመስላሉ። በቪዲዮዎቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁ እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባይ ባይ።